السلام عليكم ورحمة الله وبركاته. بسم الله الرحمن الرحيم. الحمد لله رب العالمين، والصلاة والسلام على أشرف الأنبياء والمرسلين نبينا محمد صلى الله عليه وسلم وعلى آله وأصحابه أجمعين. أما بعد فيا عباد الله، تكبراتكم بمكة إن شاء الله تبارك وتعالى نيل الآمال في علم الحال كملوا كتاب لي يا الله فكرنا والساني وكهنا ذلك في الأراتن يبنى قربلاتك هنا المعلسنة ناوي وقت ሁሉም ሰው ተምሮ ሊያስተምረው የሚገባ ኪታብ ስለሆነ መጠናከር አለብን። قال المؤلف رحمه الله باب الطهارة ስለ ንጽህና ስለ ጧሃራ የሚነግረን የሆነ ክፍል ነው አሉ። ይሄ ምዕራፍ እጅግ በጣም ወሳኝ የሆነና የሶላት መስፈርት እንደመሆኑ ልናሟላው ልንማረው የሚገባ ስለሆነ ሁላችን ልናዳምጠው ይገባል። ነብዩ አለይሂ ሰላቱ ወሰለም ይላሉ الطهور شطر الإيمان ጧሃራ መሆን ንጽህና መጠበቅ የኢማን ክፍል ነው ብለዋል። እና ስለዚህ ሁላችንም እንዴት አድርገን ልናሟላቸው እንደሚገባ ልንማር ይገባል። ጧሃራ የሚለው ምዕራፍ እንደመግቢያ ከውስጡ ብዙ ነገሮችን ያቅፋል። ፋስሎችን ክፍሎችን ያቅፋል። ስለ ውዱ፣ ስለ እስቲንጃ፣ ስለ ጀናባ ጥበት፣ ስለ ተየሙምና ከነጃሳ እንዴት አድርገን እንደምንነጻም ጭምር የሚያካትት የሆነ ርዕስ ነው ማለት ነው። ከሚያ ከውዱ ይጀምራሉ። ፋስሉን ክፍል ላይ ነው ፍሩዱል ውዱኢ የውዱ ግዴታዎች። ውዱ ሲደረግ ልናደርጋቸው የሚገቡ ስራዎች ሲተቱን ስድስት ናቸው አሉ። ስድስት ናቸው። የመጀመሪያው ንየቱ ጧሃረቲ ሊሶላህ ለሶላቴ ጠራራለው ለሶላቴ እጽዳዳለው ብሎ መነየት አለበት። ያም ደግሞ የንያው ጊዜ عند غسل الوجه ፊቱን ሲያጥብ ጊዜ ነው አሉ። ፊቱን ሲያጥብ ጊዜ ይሄንን ነወይቱ الطهارة للصلاة ወይም ደግሞ ይሄንንም የመሰለ ንያን መነየት አለበት ይላሉ። ሁለተኛ وغسل الوجه ፊቱን ማጠብ ነው። جميعه ሁሉንም ፊቱን በሙሉ አዳርሶ ማጠብ አለበት። من منابت شعر الرأس ከራሱ ጸጉር መበቀያ ይጀምርና إلى الذقن እስከ አገጩ መጨረሻ ድረስ ያለውን ክፍል አካሉን ሰውነቱን ማጠብ አለበት አሉ። ይሄ ከርዝመቱ ነው። ومن الأذن ከጆሮው ይጀምርና إلى الأذن እስከ ጆሮ ድረስ ያለውን ክፍል አካል ወደ ጎን ስፋቱን በዚህ መንገድ ማጠብ አለበት። ከዚህ እስካሁን ከተጠቀሰው የፊት ክልል የማያጥብ ወይም ደግሞ የማይታጠብ ከሆነ ውዱ የተሟላ ስላልሆነ በዚሁ መንገድ መስገድ አይቻልም። ስለዚህ ከላይኛው ከግንባሩ በኩል ከጸጉር መበቀያ የተወሰነ ወደ ጸጉር ገባ በማለት ይጀምርና እስከ አገጩ ፍጻሜ ጫፍ ድረስ ያለውን ክፍል ማጠብ አለበት። በስፋት ደግሞ ወይም ስፋቱን ጎንና ጎን ከሆነ ደግሞ ከጆሮ እስከ ጆሮ ብለዋል። ሌላኛ وغسل اليدين እጆቹን ማጠብ ነው። ማዓል ሚርፈቀይን ከክርኖቹ ጋራ ከክርኖቹ ጭምር ማለት ነው። ክርኖቹ ጋራ ሲደርስ እነሱን መተው አይደለም፣ ይልቁንም እነሱንም ጭምር በማጠብ ነው አሉ። ሌላኛ ومسح بعض الرأس የራስን ክፍል ማበስ ከራሱ የተወሰነችንም ቢሆን ካበሰ ያብቃቃል። ለምሳሌ ጸጉሩም ቢሆን ጸጉርም ከሌለው እንዳለ ዝም ብሎ ሰውነቱን ማበስ አለበት። በራስን በማበስ ቦታ ላይ ማጠብና ወይም ውሃ ማንጠባጠብ ይቻላል። ሌላኛ وغسل الرجلين እግሮችን ማጠብ አለበት። مع الكعبين ከቁርጭምጭሚቶቹ ጋራ እነሱንም በማካተት እነሱንም በመጨመር ማጠብ አለበት አሉ። የመጨረሻውና ስድስተኛ ወተርቲቡ ተራ ማድረግ አለበት አሉ። በዚህ ቅደም ተከተል እስካሁን በጠቀስነውና በዘረዘርነው መንገድ አድርጎ ውዱኡን አሳምሮ ማድረግ አለበት። ማሳሰቢያ ለተከበራችሁ እህቶቼ፣ ውዱ በመታረጉበት ጊዜ በቤትም ሆነ የትም ቦታ ላይ ሆናችሁ አጅነብይ ወንድ ባለበት ቦታ ላይ ክንዳችሁን ገልጣችሁ ጸጉራችሁን ገልጣችሁ ውዱ ማድረግ የለባችሁም። ይልቁንም ወደ ሆነ ቦታ ሰተር ብለን ሊሆን ይገባል። ብዙ ጊዜ ብዙዎቻችን ልብ የማይለው ጉዳይ ስለሆነ ማለት ነው። እና ውዱ ስታደርጉ ከቤት ላይም ሆነ ወይም የትም ቦታ ላይ ቢሆን አጅነብይ ወንድ ባለበት ቦታ ላይ ክንዳችንን ገልጠን ውዱ እያደረግን ነው ተብሎ እንደዚህ መግለጥ የለብንም። ይልቁንም ደበቅ ብለን ነው። ካልሆነ ደግሞ ሁኔታዎች የማይመቻቹልን ከሆነ ልብስ ጋር አድርገን ውዱ ማድረግ አለብን። ዝም ብለን ሜዳው ላይ አውራችንን እየተገራለጥን
እዛ ላይ ውዱ ማድረግ የለብንም። ይሄንን ልብ እንደትሉ ያክል ነው ማለት ነው። ብዙዎቻችን ማሻአላህ ይሸፈናሉ እንዲህ አይነት ቦታ ላይ። ነገር ግን ደግሞ ውዱ እያደረግን ነው በሚል ቤታቸውም ሁኔታም ቦታ ላይ እንግዳም ሲመጣ ሆነ የሆነ አጅነቢ ወንድ ባለበት ቦታ ላይ ውዱ ያደርጋሉ ማለት ነው። እና ይሄ ነገር ጉዳት ስለሆነ ጥንቃቄ መደረግ አለበት። ሌላኛ ፈስሉን ክፍል ወይንቁዱ الوضوء ውዱኡን ያፈሰዋል ማ خرج የወጣ ነገር ሁሉ من القبول والدبر ከፊትም ሆነ ከኋላ ካለ ብልት የሚወጣ ማንኛውም ነገር ውዱኡን ያበላሻል። ይሄ ጥቅላዊ ነው። ማንኛውም ነገር ከፊትም ሆነ ከኋላ ካለ ብልት የሚወጣ ነገር በሙሉ ውዱኡን ያበላሻል። غير المني ዘርፈሳሽ ሲቀራሉ። ዘርፈሳሽ ከሆነ ግን ውዱኡን ያበላሽም ጥጥበት ነው እንጂ የሚያስወጅብ ይያሉ ነው። ሌላኛውና ውዱኡን የሚያፈርሰው ወመሱ ቁቡል አደምይ የሰውን ልጅ ብልት መንካት ነው አሉ። የሰውን ልጅ ብልት መንካት ውዱኡን ያበላሻል። አው ሐልቀት ዱቡሪሂ ወይም ደግሞ የፈጋራ ቀለበቱን መንካት ማለት ነው። ይሄንን የሚነካ ከሆነ ውዱኡ ይበላሽበታል። ቢበጡን الكف በመዳፈጁ የውስጠኛው ክፍል ቢላ ሐኢልን ያለ መጋረጃ ያለ ልብስ ሲሆን ማለት ነው። የሰውን ልጅ ብልት መንካት ሲባል የህፃንንም ሆነ የሰውንም ሆነ የራስንም ሆነ የሴትንም ሆነ የወንድንም ሆነ የየትኛውንም አካል ብልት መንካት የሰው ልጅ በኒ አደም እስከሆነ ድረስ ውዱኡን ያበላሻል ማለት ነው። ያ ደግሞ በመዳፈጅና በጣታችን በውስጠኛው ክፍል መንካት ነው የሚሆነው። ቢላ ሐኢል ያለ መጋረጃ እንጂ በልብስ ላይ ከሆነ ግን ይሄ ግልጽ ነው፣ አያጠያይቅም፣ ውዱኡን አያበላሽም በልብስ ላይ ከሆነ ማለት ነው። ሌላኛውና ውዱኡን የሚያበላሸው ምንድነው ቢባል ወለምሱ በሸረቲል አጅነቢየቲ ባዳ የሆነችን ሴት ሰውነት መንካት ነው። አለቲ ያችም ደግሞ ቱሽታሃ የምትከጀለዋል ማለት የደረሰችዋ ማለት ነው። አቅመ አዳም የደረሰችዋን ለጋብቻ የምትከጀል የምትፈለግበት ደረጃ የደረሰችን ሴት መንካት ወይም እሷ ወንድን ከነካች እንዲሁ አቅመ አዳም የደረሰን በተመሳሳይ ውዱኡ ይበላሻል። እሱ ሚነካት ከሆነ የሚበላሸው የሁለታቸው ነው። ልብ አድርጉ፣ የሚነካው ሰው ብቻ አይደለም። ላሚሱና ምንም ውስጥ ተነኪውና ነኪው አብሮ የሁላቸውም ይበላሽባቸዋል ማለት ነው። እና ሚስትን ብትሆን ነው የገባነው። ሚስትን ብትሆን አንድ ሰው ሚስቱን ውዱ አድርጎ የሚነካት ከሆነ እጇን ወይም ከሆነ ቦታ ላይ ውዱኡ ይበላሽበታል ማለት ነው። نعم ሌላኛ ወዘዋዱ አቅሊ አእምሮ መወገድ የሰውየው አእምሮ አቅሉ የሚወገድ ከሆነ አእምሮን ከሳተ እሱ ውዱኡ ይበላሽበታል። ይሄ ጥቅላው ነው። በመስከርም ሆነ ተመቶም ሆነ ወድቆም ሆነ በምንኛውም አጋጣሚ ላይ አእምሮን የሳተ አካል ውዱኡ ይበላሽበታል። ላ ነውሙ ቃዒድን የተቀማጭ እንቅልፍ ሲቀር ሙመኪኒን እሱም ደግሞ ያመቻቸ አድርጎ መቀዓደተው መቀመጫውን ሚመቀሪሂ ከሚረጋጋበትና ከሚቀመጥበት ቦታ ከሚረጋበት ቦታ ላይ መቀመጫውን ያመቻቸ አድርጎ የተኛ ሰው ሲቀር እግሩን ዘርግቶ ተስተካክሎ ሳይንቀሳቀስ ማለት ነው። እንደዛ ከሆነ ውዱኡ አይበላሽበትም ማለት እዚህ ጋር ያየናቸው ውዱኡ የሚያበላሹ ነገሮችን ነው። ይሄ እጅግ ወሳኝ የሆነ አካሄድ ነው። መጀመሪያ ስለ ውዱኡ ተናገሩና ከዛ ደግሞ ውዱኡን የሚያበላሽ ነገር ተናገሩ። አያችሁ ይሄ ምንድነው? ውዱኡ አደረግን አይደለ? ከላይኛው በነገሩ መሰረት ውዱኡ አደረግን የሚበላሽብን መቼ ነው የሚል ጥያቄ ሊነሳ ስለሚቻል ለዛ ነው የኪታብ አዘጋጅ በጥበብና በገራሚ በሆነ ስልት በዚህ መንገድ ያዘጋጁልን ማለት ነው። ሌላኛው ፋስሉን ላይ ነው የጅቡል ኢስቲንጃ ማድረግ ግዴታ ነው አሉ። አሁን ደግሞ አንድ ሰው ሽንት ከወጣ በኋላ እንዴት አድርጎ እንደሚጸዳዳ ሊነግሩን ነው። ምን አሉ? የጅቡል ኢስቲንጃ መጸዳዳት ግዴታ ነው። ምን ኩል ረጥብን ከማንኛውም እርጥብ ነገር ልባርጉ ከማንኛውም ምን አሉ? እርጥብ ነገር አሉ። ከማንኛውም እርጥብ ነገር ያ ደግሞ ኻሪጅን የወጣ የሆነ من القبول والدبر ከፊትም ሆነ ከኋላ ካለ ብልት የሚወጣ ማንኛውም እርጥብ ነገር ሁሉ ኢስቲንጃን መጸዳዳትን ግዴታ ያደርጋል አሉ። ያም غير المني ከመንይ ውጭ አለ ማለት ነው። ምክንያቱም መንይ ከሆነ ጧሃራ ስለሆነ እሱ አይነት ጅስም ወታኔን ደግሞ የሚወጣ እሱን ይፈስ ከሆነ ያው ውዱኡን ያኒ ሌላ ነገር መዚግን እስካላስከተለ ማለት ነው። መዚግን እስካላስከተለ ለባሩ ምናልባት አንድ ሰው ሸህዋ ስሜታዊ ሲሆን ከመንይ በፊት የሚወጣ መዚ እሱ ቀድሞ የሚወጣ ከሆነና ይሄ ምልክት ካየ ውዱኡን ያበላሻል። መዚዩም ነጃሳ ነው። መዚዩም ነጃሳ ነው ማለት ነው። ከዚህ አንፃር እዚህ ጋር የምንመለከተው ምንድነው? ከመንይ ውጭ ስንል
መንይ ብቻውን ሲሆን ነው መዲ ያልተቀላቀለበት ሲሆን ማለት ነው እና ታዲያ የሚያጥበው ቢልማኢ በውሃ ነው አሉ ሲንጃ የሚያደርገው የሚጸዳደው በውሃ ነው እስከምን ድረስ ይጠብታል ቢባል ኢላ አን يطهر المحل ቦታው እስከሚነጻ ቦታው እስከሚጠራ ድረስ ማጠብ አለበት አሉ نعم ወይም አው بمسحه ወይም በማበስ ነው ሲንጃ የሚደረገው ثلاثه مسحات 3 ጊዜ 3 ብሻዎችን በማበስ 3 ጊዜ በመጥረግ ማለት ነው ያም ደግሞ በድንጋይም ይሁን በሶፍትም ሊሆን ይችላል በዛ አው አክተረ ደግሞ ከዚህም በበዛሉ አሁን 3 ለምን አስፈለገ 3 ጊዜ ማበስ ነው የተባለው 2 እና 1 ካብቀቀት ምን ችግር አለው ከተባለ መልሱ ምንድነው 3 ካልሆነ አይቻልም ነው በአንድ ድንጋይም ወይም በአንድ ሶፍትም ጥርት ብሎ ቦታው ቢነጻ ቢጠራም ራሱ 3 ካልሞላ አይቻልም እየገባ ነው አይደል ውሃ እንኳን ይያለ ቢሆን በሶፍትም ሆነ በድንጋይ ተጸዳርቶ መስፈርቱን ካሟላ ውዱ አድርጎ መስገድ ይችላል በውሃ ሳያጥብ ማለት ነው እና በሶስት ድንጋይ ይሁን የተባለው ለዛ ነው ወይም ከዛም የበዛ አው አክተረ ከዚህም የበዛ ሲባል ደግሞ እንዳስፈላጊነቱ ሊጨምር ነው 3 ድንጋይ ተጠቅሞ ካልበቃው ወይ ሶፍት ካልበቃው ወደ አራተኛ ሶፍት መጠቀም አለበት ካልበቃው ወደ 5 ወደ 6 እያለ እስከ አስፈላጊነቱ ድረስ ይጠቀማል ኢላ አየንቀል መሐሉ ቦታው እስከሚጠራ እስከሚነቀል ድረስ ቦታው ላይ ያለው ቆሻሻ እስከሚነቀል ድረስ ማለት ነው ወኢን በቂየ الأثر ምልክትም እንኳን ቢቀር ችግር የለውም ይያሉ ነው ምልክት ማለት ምን ማለት ነው በድንጋይ ወይም በሶፍት ወይም በወረቀት ከተጠቀመ በኋላ ውሃ እንጂ ካሁን በኋላ ያለውን የሚያስወግደው ነገር የለም ብሎ የሚገምተው ነገር ከቀረ ችግር የለውም ለምሳሌ አሁን ሶፍትና ውሃ እኩል አይደለም ልክ በሶፍት የሚጸዳዳ ሰው ልክ እንደ ውሃ አይደለም እሱ ይሄ ግልጽ ነው ነገር ግን በሶፍት ላይ መጠቀም ያለበት ሶፍቱ በሚያስወግድና ሶፍቱ ወይም በሶፍቱ በሚጠቀመው ልክ ነው ማለት ነው በሶፍት ይጠቀማል ቀሪውን ውሃ እንጂ ሶፍቱ አያስወግደውም ብሎ በሚያስብበት ልክ የቀረ ከሆነ ጉዳት የለውም ሶፍቱ ግን የሚያስወግደው ነገር ካለ ወይም ወረቀቱን መጠቀም አለበት የግድ ሊባል ነው ያም ደግሞ የሚጠቀምበት ነገር ቢቃሊዕን የሚያስወግድ ነገር ሊሆን ይገባል አሉ የሚያስወግድ ነገር ይሁን ለስላሳ ነገር እንዳይሆን ለምሳሌ እንደ ጓል ያለ ወይም ደግሞ ለስለስ ያለ ወረቀት ነገር እንዳይሆን ጣሂሪን ጧሃራ ይሁን የሆነ ደም ነገር ያለበት ወይም የራሱ ከተቀመበትን ስቲንጃ ያደረገበትን ወረቀት እንዳይሆን ጃሚዲን ደረቅ መሆን አለበት ዝናብ የመታው ድንጋይ ወይም ቅጠል ወይም ደግሞ ልብስም ቢሆን እርጥብ ከሆነ ወይም ሶፍት ለምሳሌ ውሃ ከተረጨበት እርጥበት ስለሚኖረው በሱ መሆን የለበትም ነው ሌላኛ غير محترم ክብር የሌለው ሊሆን ይገባል አሉ ክብር ያለው ከሆነ አይቻልም ይላሉ ነው ለምሳሌ ሸሪዓዊ ጽሁፍ ያለበት እንዳይሆን እንደ ቂጣ ነገር እንዳይሆን እንደ እንጀራ ነገር እንደ ዳቦ ነገር እንዳይሆን እንደ አጥንት ነገር እንዳይሆን ማለት ነው ከሐጀርን ድንጋይን ይመስል መሆን አለበት አው ወረቅን ወይም ወረቀት ሶፍትን የመሰለ መሆን አለበት ወለው مع وجود الماء ውሃን እንኳን የተገኘ ቢሆን በዚሁ ብቻ ተጸዳርቶ በውሃ እስንጃውን ሳይደግም ውዱ አድርጎ መስገድ ይችላል ማለት ነው ሌላኛው ትጥበትን የሚያስወጅቡ ነገሮችን ኢንሻአላህ በጋራ እነሱ እናያቸዋለን ማለት ነው فصل كفل الذي يوجب الغسل يا تطبتن የሚያስወጅቡ ነገሮች 5 اشياء 5 ነገሮች ናቸው አሉ ተጥበትን የሚያስወጅቡት ሻወር መውሰድን ግዴታ የሚያደርጉ ነገሮች 5 ናቸው አንደኛ አልጀናበቱ ጀናባ መሆን ነው ጀናባ መሆን ይሄ ደግሞ ጀናባ የሚሆን እንዴት ነው بخروج المني مني በመፍሰስ ማለት ነው مني በመውጣት ጀናባ ይኮናል አንድ ሰው አሁን ደግሞ ምልክቱን ይነግሩን ነው የመንይ ምልክት ወይዕረፉ ይሄ መንይ የሚባለው ዘር ፈሳሽ ምን የሚለው ይታወቃል አሉ ምናልባትም እሱን ማያቅ ግለሰብ ካለ ለምሳሌ ሙራሂቅ አዲስ ገና ወደ አቅመ አዳም ቀርብ ያሉ ሰዎች የሚፈሳቸው ነገር መዝይ ነው ወይስ ወድይ ነው ወይስ መንይ ነው የሚለው ነገር ላያቁት ያመቻል ወይም ደግሞ በሚገባም ከፍ ያሉ ሰዎችም ጭምር ምናልባት ካናንድ ነገር ጋራ ከመዝይ ጋራ ከሌላ ነገር ጋራ ሊቀላቀልባቸው ያመቻል አይደለ እንዴት አድርገን እንወቀው ሊነግሩን ነው ወይዕረፉ አሉ መንይ ይታወቃል ቢተደፍቂ ሲወጣ በመዝለሉ ማለት ነው እንደ ሽንታር ለማወጣጡ የመዝለል የመስፈንጠር ባህሪ ያለው ያሉ ነው አው ተለዙዚ ወይም ሚጣፍጥ ስሜት በመሰማቱ بخروجه መንዩ ሲወጣ ጊዜ መንዩ ሲወጣ ሚጣፍጥና እርካታ ይሰማዋል በዛም ይታወቃል አሉ ይሄ نعم በዚህ መንገድ ይሄን ከነገሩ በኋላ አሁን ምን አሉ አው رائحه العجل
ወይም ደግሞ ቡኮን በመሽተት የነጭ ዱቄት ወይም የስንዴ ቡኮን በመሽተት ነው ረጥበን እርጥብ ሆኖ ሳለ ማለት ነው። መንዩ እርጥብ እንደሆነ ጊዜ ላይ የሆነ እርጥብ ነገር ስንመለከት ለምሳሌ እኛ መንይ እንደወጣን ሳናስታውስ ግን እርጥብ ነገር አገኘን ስናሸተው ይሄንን ቡኮን የነጭ ዱቄት ወይም የስንዴን ቡኮ የሚለን ከሆነ ሽታው ያ ነገር መንይ ነው ብለን ወስደን ሻወር መውሰድ ግዴታ አለብን ሊሆን ነው። ይሄ እርጥብ የሆነ ነው። ወይም ወበያዲል በይዲ የእንቁላል ነጩን በመሽተቱ ጃፈን ደረቅ ሆኖ ሳለ እያሉ ነው። ደረቅ ሆኖ ሳለ በዚህ መንገድ ሽታውን ካገኘ ነው ያ ነገር መንይ ነው ማለት ነው። እስልምናችን ዒባደላህ እንደዚህ አድርጎ ከነምልክቱ ነው ይነገራል። ምናልባት ሚስትና የሚደበቅበት ሰው ካለ እስኪ እንዳይደናገራችሁ መንይ ጀናባ የሆናችሁ እንዳትሰግዱ የተከለከለ ነገር እንዳታደርጉ ምልክቱ ይሄውላችሁ ያለ ነው እስልምናችን። ገር የሆነው ውብ የሆነው ዲናችን ነገሮችን እየገለጸ እየበየነ ነው የሚገኘው። ምንም ነገርን ተደብቆ የሚታለፍ ነገር ስለሌለ ማለት ነው። ምናልባት አንዳንድ ጃሂልን እንዴት ስለዚህ ጉዳይ ይወራል ምናምን እያለ ሊወራ ይችላል። በሚገባ ካልተነገረን ካልተብራራለን ችግር ነው አንረዳም አይደል? እንደዚህ ራሱ ብትን ተደርጎ እንኳን ተነግሮንም በሚገባ ልንረዳው ይገባል። እንደዚህም ተነግሮን ማይረዳ አካል ስለሚኖር ማለት ነው። ይሄ አንዱ የጀናባ ክፍል ትጥበትን የሚያስወጅብ ነው። ሌላኛ ወልጂማዑ ግንኙነት ነው አሉ። ሴትና ወንድ ግንኙነት ሲፈጽሙ ሻወር መውሰድ አለባቸው አሉ። የትኛው ግንኙነት ነው ሻወርን የሚያስወጅበው ይንገሩ። ወሆስም ደግሞ አሉ ኢላጁል ሐሸፈት ያሉ የክርክሩን ያክል የሚያስገባ ሲሆን ነው ፊ ፈርጅን በብልት ወለው ድቡራን ከስተኋላ ካለ ብልት እንኳን ቢሆን አሉ። እዚህ ቦታ ላይ ምን የሚለውን ገድበዋል። የሐሸፋ ያክል የክርክሩን መጠን ያክል የሚያስገባ ሲሆን ብሎ ቀይ ገደቡት አይደለም። የሐሸፋውን ያክል ሰማ ያስገባ ከሆነ ግማሹን ሰማ ያስገባ ከሆነ የሐሸፋውን የክርክሩን ያክል ሳይሆን ግማሿን የሚያስገባ ከሆነ ሻወር የለበትም መንይ እስካልፈሰሰው ድረስ። ይልቁንም የሐሸፋውን ያክል የሚያስገባ ሲሆን የዛን ጊዜ በሷም ላይ ሻወር መውሰድ መታጠብ ግዴታ አለባቸው። መንይ ቢፈሳቸውም ባይፈሳቸውም ወይም እሱ መንይ ይፈስወት እሱ ባይፈሳትም ወይም እሷ መንይ ይፈስዋት እሱ ባይፈሳውም እንኳን እንደተቀላይ ግንኙነት የሚለው ነገር መንይ መፍሰስ ጋራ ስለማይቆራኝ እሱ ወይም ባይቆራኛውም እንኳን እሱ ግንኙነት ብቻውን ትጥበትን የሚያስወጅብ የሆነ ጉዳይ ነው አሉ። ሌላኛውና ሶስተኛ ወልሐይዱ የወር አበባ ነው። ወሆሱም አደሙል ኻሪጁ የሚወጣ የሆነ ደም ነው። ሚን ረሒሚል መርአቲ ከሴትየዋ ማህፀን ከሴቷ ማህፀን የሚወጣ ደም ነው። ዐላ ሰቢል ሲሐቲ ጤነኛ በሆነችበት ጊዜ ማለት ነው። የሆነ በሽታ የሆነ አደጋ ደርሶባት አይደለም ሐይድ የሚመጣው ጤነኛ ሆና የተፈጥሮ ደም ስለሆነ እሱን አይታ ስትጨርስ ነው ወደፊት ላይ ደምን መለከተው ማለት ነው። ወአቀልሁ የወር አበባ የዝቅተኛው ወይም ዝቅተኛ ጊዜው የውሙን ወለይለቱን አንድ ቀን ከነሌሊቱ ነው። 24 ሰዓት ነው። ከ24 ሰዓት ያነሰ ደም ሐይድ አይደለም። እሱ የበሽታ ደም ይባላል። ሙስተሐዳ ይባላል። ያ ደግሞ ኢስቲሐዳ ይባላል። ያ ደግሞ ከሶላትና ከጾም አይከለክልም። ወአክተሩሁ ብዙና በርካታው ሐይድ ከሱ በላይ የሌለው 15 يوما 15 ቀን ነው። ከነ ሌሊቱ 15 ቀን ይሄ የወር አበባ የመጨረሻው ከፍተኛው የጊዜ ገደብ ሲሆን ከዚህ በላይ ካየች ቀጥላ ከዚህ በላይ መታይ ከሆነ እስከ 15 ቀን ያለውን በሐይድ ፍርድ ያዝና ከዛ በላይ የተጨመረው የበሽታ ደም ይባላል ማለት ነው። ሌላኛ ወንኒፋሱ የወሊድ ደም ወይም ያልጋ ደም ወይም ደግሞ የራስ ደም የምንለው ወህሱም አደሙል ኻሪጁ የሚወጣ ደም ነው። ሚን ረሒሚል መርአቲ ከሴትየዋ ማህፀን የሚወጣ በዕደል ዊላደቲ ከወለደች በኋላ ነው የሚወጣ ከወለደች በኋላ የሚወጣ ነው። ወአቀልሁ ዝቅተኛው ጊዜ እሱም መጀቱን የቱፍታ ያክል ነው ይሉታል። ማለት እንደወለደች አንድ ሰው ምራቁን ተፍ ይለለ ልክ እንደዛች ያክል እንደሚወጣና ከዛ በኋላ ይቋረጥላታል ማለት ነው። ወይም በሌላ ገለጻ ላይ ለህዷም ይላል አንድ አፍታ ነው ይላል። አንድ አፍታ የተወሰነ ጊዜ ደምን ካየች ከዛ በኋላ ተጠራለች። ኒፋስ የሚባል ነገር አያገኛትም። በዚሁ ነጻች ማለት ነው። ወአክተሩሁ በርካታውና ብዙ ደግሞ ሲቱና የውመን እስከ 60 ቀን ነው አሉ። መሐከለኛው እስከ 40 ቀን ነው የሚሆነው አይደለ? አብዛኛው ደግሞ ወይም ብዙ በጣም ዲካ የደረሰው በብዛት እስከ 60 ቀን ነው ማለት ነው። ወልሙጂቡ ሊልጉስሊ ከጥበትን ታዳ ግዴታ የሚያደርገው ሚንሁማ ከነሱ ከወር አበባና
ከወሊድ ደም ግዴታ የሚያደርገው ኢንቂጣዑ ደሙ ሲቋረጥ ነው አሉ። ደሙ ሲቋረጥ ነው እንጂ የሚታጠቡት ገና ሀይድ ማየት እንደጀመሩ ሸዋር መውሰድ አለባችሁ አይባሉም። እና የመጨረሻው ወልዊላደቱ መውለድ ብቻውን ነው አሉ። መውለድ ብቻውን ተጥበትን ግዴታ ያደርጋል ማለት ነው። ኒፋስን መጠበቅ የለባትም ከወለደች እዚሁ ሸዋር መውሰድ አለባትና እያሉ ነው። ሌላኛው እና የመጨረሻው ክፍላችን ፋስሉን ላይ ነው። ፍሩጡል ጉስሊ የተጥበት ግዴታ። አሁን ደግሞ ስንታጠብ ምን ማድረግ አለብን የሚለውን ማለት ነው። ኢትናኒ ሁለት ናቸው። ሁለት ነገሮችን ልናሟላ ይገባል እያሉ ነው። አንደኛ ንየቱ ረፊዕል ሐደሲል አክበር ትልቅ የሆነውን ሐደስ ትልቅ የሆነውን መጭ ነገር አነሳለው ብሎ መነየት ነው። ነወይቱ ረፈዓል ሐደሲል አክበር ብሎ ትልቅ የሆነውን ሐደስን አነሳለው። ይሄ ንያ ነወይቱ ረፈዓል ሐደሲል አክበር የሚለው ንያ ለጀናባም ይሆናል፣ ለወሊድ ደምም ይሆናል፣ ለሐይድም ይሆናል። እየገባ ነው አይደለ? ለምን ሐደሱን አክበር ትልቅ የሆነ ሐደስ መጭ ነገር ተብሎ የሚጠቀስም ስለሆነ ማለት ነው። نعم هكذا او نحوها ደግሞ ይሄንንም ይመስላል። ለምሳሌ ነወይቱ الطهارة للصلاة ብሎ መነየትን ይመስል ሌሎችም ንያዎች አሉ ማለት ነው። እና ታዲያ የምንነየተው መቼ ነው አሉ? عند غسل اول جزء አሉ ከፊልን ማጠብ ሲጀምር የተወሰነን ጁዝአን የተወሰነን ወይም ክፍልን ማጠብ ሲጀምር ሚነል በደኒ ከሰውነቱ ማለት ነው። ከሰውነቱ አንድ ሰው መነየት ያለበት የንያውን ጊዜ ነገሩን አይደለ? ለምሳሌ ከሰውነቱ ግማሽ አካሉን ካጠበ በኋላ ቢነይት ሳይነይት ያጠበውን መድገም አለበት። አንድ ሰው ለምሳሌ ራሱን አጠበ አይደለ? ከዛ በኋላ ትከሻውን ወርዶ ግማሹን አካሉን ካጠበ በኋላ ንያ አልነየተም። ከዛ ተዛረው ንያ ቢነይት ያንን ከራሱ ጀምሮ ሳይነይት ያጠበውን ክፍለ አካሉን መድገም አለበት። ስለዚህ ለዛ ነው ምን የተባለው عند غسل اول ያሉ መጀመሪያ የማጠብ ጊዜ ጁዝኢን ከፊልን የተወሰነን من البدن ከሰውነቱ የተወሰነ ማጠብ በሚጀምርበት ጊዜ መነየት አለበት አሉ። አንዱ ነው። ሁለተኛ وتعميم جميع البدن አካሉን በሙሉ ማዳረስ አለበት። በሸረን ሰውነትንም ወሸዓረን ጸጉሩንም وان كثف ቢደምቅም ቢበዛም እንኳን ቢልማኢ በውሃ ማለት ነው። በውሃ ጸጉሩንም ሆነ ሰውነቱን አዳርሶ በውርጭ የደረቀ ክፍለ አካሉን በሚገባ ማጠብ አለበት። የደመቀ ጸጉር ካለ ያንን ጸጉሩን አዳርሶ ፈልፍሎ መባቀያውን ጭምር ማጠብ አለበት ነው። ማሳሰቢያ ለእህቶች ጀናባም ሆነ በምንኛውም ሁኔታ ላይ ሸዋር ስትወስዱ ጸጉራችሁ ተገምዶ ወይም ተሰርቶ ማለት ነው ውሃ አይደርሰውም ብላችሁ የምትሰጉ ከሆነ ውሃ የማይደርሰው ከሆነ ውሃ በሚደርሰው ልክ ሊፈታ ይገባል ማለት ነው። እኛ ቅቤ ተቀብተን እንዲህ ትናንትና እንደዚህ ተሰርቼ ጸጉሬን አሁን ዛሬ ሸዋር በወስድበት ስለሚበላሽብኝ ካንገቴ በታች ነው ሸዋር መወስድ የሚባል ነገር የለም። ይሄ ዒባዳ ነው። ይሄ አምልኮ ነው። ሸሪዓችን የሚያስገድደን ስለሆነ በተስተካከለ መንገድ ህጉ በሚፈቅደው ልክ ለነታጠብና ሸዋር መውሰድ አለብን ነው። አንዳንድ እህቶቻችን ይሄ ራሱ የተነገራቸው ማይስተካከሉ እንዳሉ እንሰማለን። አንዳንዶቹ ደግሞ ሳይነገራቸው ሳይማሩ ቀርቶ ጭራሹን ራሱ ስለ ሸዋር መውሰድም እንደዚህ ያልተማሩ አሉ ማለት ነው። ሱብሃንአላህ። አንድ እህቴ እንደነገረችኝ ምንድነው ሸዋር ስትወስድ ምንድነው አይ እንደዚህ እንኳን ሰው ጀናባ ሲሆን ሸዋር መውሰድ አለባት ምናምን ስትላት ለካ ጀናባ ሲሆን አንድ ሴት ባሏ ጋር ስትገናኝ ሸዋር መውሰድ አለባት እንደ በየጊዜው ብላ ጠየቀች። እንዳድስ ማለት ነው። አይዋህን አለበት እኔ እንኳን ሙስሊም ነበረ አለች እሷ። ስለዚህ መውሰድ አለብሽ ብላ ነገረቻት። ይሄ የእውቀትን ያለ ዒልምን ቦታ ሰጥቶ በትኩረት ያለ መፈለግ ጉዳይ ስለሆነ ስለዚህ በየአካባቢያችን ላይ ይሄ ነገር ሊያጋጥም ስለሚችል ሁላችንም የተነጋገርን ግዴታ እንደሆነና ያስተጣጠቡን ይዘት እንዴት አድርገን ሸዋር እንደምንወስድ እስካሁን በገለጽነው መንገድ ማድረግ አለብን፣ መማማርም አለብን። ለዛሬ ኢንሻአላህ በዚህ የምናቆም ተጠቃሚዎች አላህ ይረዳን፣ ለሌሎችም ሰዎች እናካፍላቸው። ወአኺሩ ዳዕዋና አኒል ሐምዱሊላሂ ረቢል ዓለሚን።